HD Sports በሁሴን አብዱልቀዲና በዳዊት ንጉሴ HD Sports ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንዲሁም ኤችዲ ስፖርት ዩቲዩብ ቻናል ላይ የዕለተ ሰኞ ፕሮግራማችን ነው መድረስ ጀምሯል። የተለያዩ ጉዳዮች ይነሳሉ። በተለይም ደግሞ የእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት ወይም ደግሞ የሊጉ የአንድ ሶስተኛ የተጠናቀቀበት ሳምንት ነበር 13ኛው ሳምንት። ስለዚህ እነዚህ ጨዋታዎች ላይ ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። በዕለተ እሁድ ትልቁ ጨዋታ ቼልሲን ከአርሰናል ያገናኘው መርሃ ግብር በአቻ ውጤት ተጠናቋል። አሸናፊ የሌለው ጨዋታ ነበረ። ይሄንን መርሃ ግብር ሰፋ አድርገን እንመለከታለን። ማንቸስተር ዩናይትድ ከኋላ ተነስቶ አሸናፊ ሆኗል። ከሶስት ተከታታይ ሽንፈቶች በኋላ ሊቨርፑልም ወደ አሸናፊነት የመጣበትን እድል ለንደን ላይ ዌስትሃምን አሸንፎ አግኝቷል። ይሄኛውንም ጨዋታ እንመለከታለን። የአርሰናልን በተመለከተ የ2004-05 የውድድር ዓመት በቼልሲ በጆዜ ሞሪኖ ቡድን ተይዞ የነበረውን በአንድ ዓመት ትንሽ ጎል የማስተናገድ ወይም ትንሽ ጎል የተቆጠረበት ሚል ወይም 15 ጎሎች ብቻ ተቆጥሮበት የጨረሰው ቼልሲን ሪከርድ ማሻሻል ይችላል ወይ የሚል ጉዳይ አለና ፈረንሳይ አካባቢ ምን ነገር ከዚህ ጋር ተገናኝቶ ተነሳ የሚለውን የምናነሳ ይሆናል። ዛሬ እንግዲህ ቆይታ የምናደርገው በአካልና ሁሴን ሀገር አሜሪካ አይደለም ያለው፣ ቫኬሽን ላይ ነው የሚገኘው። ካለበትም ቢሆን እንግዲህ አድማጮች ከናንተ ጋር ሊገናኝ ወይም ከናንተ ጋር ቆይታ ሊያደርግ መጥቷል። ሁሴን እንዴት ነህ? ሰላም ነው ወይ ብያለሁ። ተጠፋፍተናል ደግሞ። ሰላም ታዲያስ ሰላም ነው አለ መሰለኝ ነው። እንዴት ነው ቆይታ? ጥሩ ነው። ይሰማል አይደለም? ይዳሰሳል፣ ይሰማል። እሺ ቀጥል። ቆንጆ አሪፍ። እንደውም ከዚህ የተሻለ ድምጽ ነው የሚመስለው ሁሴን ነው። የሆነ ምቾት ያለው ነገር ይመስላል። ኦኬ ቫኬሽን ስትል አልነበረም? ስለዚህ ምቾት እኮ አለ። ቫኬሽን እኮ አልክ፣ ምቾት ላይ መኖር እኮ ገለጽክ እኮ። የኔ ተመታ እንዴ? የኔ እንዴት ነው? የኔ እንዴት ነው? ኢትስ ኦኬ። እሺ የዞሮ ቆይታ የምናደርግባቸው የዩናይትድ ጨዋታ፣ አርሰናል ከቼልሲ፣ እነዚህ አይነት እንቅስቃሴዎችን ነው የዳሰስን ቆይታ የምናደርገው። ነው ትልቁ እንግዲህ በሊጉ አንደኛና ሁለተኛ ሆኖ ወይም ሲቲ በማሸነፉ አንደኛና ሶስተኛ ሆኖ ወደ ጨዋታው የመጡት ቼልሲና አርሰናል ያደረጉትን ጨዋታ በማንሳት ነው የምንጀምረው። ሁሴን ነው እንግዲህ አርሰናል ገና ካሰላለፉ ስትጀምር ከአራቱ ተከላካዮች ግብ ጠባቂውን ከጨመርክ ከአምስቱ ከኋላ ሁለቱ የሉም እና አዲስ የመከላከል ጥምረትን ነበረ አንድ ጊዜ ብቻ የተፈተነ ሜዳ ላይ በጋራ ሲጫወቱ አንድ ጊዜ ብቻ ከዚህ በፊት የተመለከትናቸው ተጫዋቾች ተጣምረው ያየንበት እንቅስቃሴ ነበረ። ከጨዋታ በፊት የሚነሳ ነገር ካለ አሰላለፉንም ማንሳት የምትፈልጋቸው ነገሮች ካሉ እነሱን አስቀድምና እንጀምር። ሁሴን ነው። ኦኬ እንግዲህ ይሄ ጨዋታ በሁለቱም ላይ ያው የሊጉ መሪዎች ናቸው። አሁን ሲቲ የገባው አሁን ነው እንጂ ይሄ ውድድር ይሄ ፕሮግራም ሲወጣ ሁለቱ መሪዎች ናቸው። ስለዚህ የሁለቱ ጨዋታ አሸናፊ 6 ነጥብ ነው የሚወስደው። በዱዋል ላይ 6 ነጥብ ነው የሚወስደው። ምክንያቱም ያሸንፋል 3 ነጥብ ይወስዳል፣ እንደገና ከዛ 3 ነጥብ ይቀንሳል። ስለዚህ 6 ነጥብ ነው የሚወስዱት እና ይሄንን 6 ነጥብ ደግሞ ለማግኘት ማን አድቫንቴጅ አለው ካልክ ባለሜዳው ነው የሚሆነው ግዴታ፣ ቼልሲ ማለት ነው። ሆም ላይ ይጫወታል አንደኛ። ሁለተኛ ኤሚሬትስ ላይ ሄዶ 3 ነጥብ መውሰድ ግዴታ እንዳይሆንበት የግድ ይህን ጨዋታ ማሸነፍ አለበት። የግዴታ የዛሬውን ጨዋታ ካሸነፈ ቢያንስ ኤሚሬትስ ላይ ሄዶ አዌ ላይ ቢሸነፍ እንኳን ባላንስ ያደርግለታል። ነገር ግን ይህን ጨዋታ ካላሸነፈ ግን እዛ ኤሚሬትስ ላይ ግን ሌላ ፖይንት ይወሰድበታል ማለት ነው። ስለዚህ ይህንን አድቫንቴጅ ግዴታ ማሸነፍ ያለበት ቼልሲ ነው። አርሰናል ግን ከቶተንሃም ጋር ከባየር ሙኒክ ጋር ተጫውቶ 7 ጎል አግብቶ 2 ጎል ብቻ ተቆጥሮበት የመጣ ስለሆነ ይሄንን ጨዋታ ያሸንፋል ተብሎ ትልቅ ግምት ተሰጥቶታል በወረቀት ደረጃ ማለት ነው። በዚህ ላይ ደግሞ ድል ካደረገ ቼልሲን በ9 ነጥብ በልጦ እንደገና ደግሞ
ሜዳው ላይ ደግሞ ቼልሲን ያስተናግዳል። ይሄ ደግሞ ሌላ ትልቅ አድቫንቴጅ ይሰጠዋል። ስለዚህ በዚህ ላይ እንግዲህ እነዚህ ሁለቱ ቡድኖች ሲገናኙ እንግዲህ የመጨረሻው 11 ጨዋታ ከ11 ጨዋታ 9ን አሸንፏል ቼልሲ፣ 13 ጨዋታ ላይ ደግሞ 12ን አሸንፏል ደግሞ አርሰናል። እንግዲህ እና ስለዚህ ይሄ ጨዋታ ተጠባባቂ ቢሆን ምንም የሚያስገርመን ነገር የለም እና ስለዚህ ይሄ ጨዋታው እንደ ተጠባባቂነቱ እንደተመለከትነውም ታይቶ ነው በጣም እና ልክ የፍጻሜ ጨዋታ ባህሪ ያለው ጨዋታ ሆኗል ስመለከተው። ስለዚህ ጌሙ ፍጻሜ ጨዋታዎች ደግሞ ብዙ ጊዜ ታይት ናቸው፣ ታይት ይሆናሉ፣ ቴክኒካሊ በጣም ደካማ ይሆናሉ እና ይሄም ጌም በቴክኒኩ ረገድ በጣም ደካማ ነበር። እንደውም እኔ ስመለከተው የድሮ ፕሪሚየር ሊግ ያየውን የመሰለኝ። ድሮ የእንግሊዝ ፕሪሚየር ሊግ እነ ቬንገር ከመምጣታቸው በፊት የነበረው ጥለዛ፣ ባትል፣ ጦርነት፣ ቲምወርክ የሌለው አስመስሎ መውደቅ ምናምን፣ ይሄ ሳይነካ መውደቅ ምናምን፣ ህዝብ ማነሳሳት፣ እንደዚህ ነገር ገብቷል። ይሄ የድሮ የእንግሊዞች ባህሪ እግር ኳስ ነው የተመለከትኩት በሁለቱም በኩል በአርሰናልም በቼልሲም በኩል ስመለከተው ማለት እና በጣም ፑር የሆነ ቴክኒካሊ ፑር የሆነ ጌም ነው የተመለከትኩት። ምንም ለተመልካች የማይተም ልክ የፋይናል አንዳንዴ የፋይናል ጌሞች እንደዚህ አሁን በቅርብ ጊዜያት ፋይናል ጌሞች ማለት የካታር ዓለም ዋንጫ ምናምን አሪፍ ሆነዋል። ግን ከዛ በፊት የምንመለከታቸው በ1-0 የሚያልቅ ወይ ደግሞ በፍጹም ቅጣት ነው በ0-0 አልቆ በፍጹም ቅጣት ነው የሚያልቅ እና ዝም ብሎ በቃ ይሄ በስፒሪት ላይ ቤዝ ያደረገ ጨዋታ ማለት ልክ እሱን አይነት ባህሪ ነው የተመለከትኩት እና ስታርቲንግ ላይንአፕ እንዳልከው ሰርፕራይዝ ነገሮች አሉ። ቼልሲ በባርሰሎና ድል ካደረገው መሰል ጋርናቾን አውጥቶ ኔቶን አስገብቷል። ኔቶ ነው መስላው የገባውን በሱ ቦታ እና ጋርናቾ ኔቶ ነበረ ባለፈውም ጨዋታ ማነው በጋርናቾ ግን ነበር ጆ ፔድሮ ነው ያስገባው በዚህኛው ጨዋታ። ልክ ነው ፔድሮ እና ጋርናቾን አስገብቷል። አርሰናል እንግዲህ ከ162 ጨዋታ በኋላ ሁለቱን ሴንትራል ባኮች ሳይሰልፍ ቀርቧል። ማለትም ጋብሪኤል እና ሳሊባ ማለት ነው። አትሊስት አንዱ ይቀርብ ነበር እስከዛሬ፣ ግን አሁን ዛሬ ሁለቱም ናቸው የወጡት። ይሄ ማለት እንግዲህ ለአርቴታ ስንተኛው ፕላን ነው ካልከኝ ጋብሪኤል እና ሳሊባ ፕላን ኤ ነው። ጋብሪኤል ከሁለቱ ተጫዋቾች ጋር ፕላን ቢ ፕላን ሲ ነው። ሳሊባ ከሁለቱ ተጫዋቾች ጋር ፕላን ቢ እና ስትል ወደ ፕላን ኤፍ ጂ ነው የምትሄደው። ሁለቱን አስወጥተህ ሁለቱን ሴንትራል ዲፌንሶች በአዲስ መልክ ስታመጣ ማለት ነው እና ይሄ ደግሞ ለቲም ኮንፊደንስ በጣም ያናጋል። ምክንያቱም ቋሚ የነበሩት ለመቶ ምናምን ጨዋታዎች ቋሚ የነበሩ ተጫዋቾች አትሊስት አንዱ ይሰለፍ የነበረበት ቡድን ሁለቱም ሲወጡበት፣ በዚህ ላይ ደግሞ አድናቆት ያገኛኘው ይሄ ዲፌንሱ ክፍል ሁለቱ ሲወጡበት በቲሙ ላይ የሚፈጥረው ስነ ልቦና ቀላል አይሆንም። በዚህ ላይ ደግሞ ትልቅ ጨዋታ አዌይ ላይ ከሁለተኛው ቲም ጋር እየተጫወተ የሚጫወት ቡድን ላይ ማለት ነው። ስለዚህ አሁን ይሄ ቲም ኮንፊደንስን ያሳጣል። ሌላው በተረፈ የማርቲኔሊ ደግሞ ስታርቲንግ ላይንአፕ ውስጥ መግባቱ ነው። እንግዲህ ያው ትሮሳር የለም፣ ስለዚህ በሱ ቦታ ማርቲኔሊ እንዲገባ ተደርጓልና ይሄን ነው የምልህ ከጨዋታው በፊት ልትሰጥ የምችለው አስተያየት። ያ መጀመሪያም ተጠብቆ ነበረ አይደል? በተለይም ይሄ የቼልሲ ያስተላለፉ ሁኔታ ኮል ፓልመር ለጨዋታው ዝግጁ ነው እስኪባል ድረስ በእርግጠኝነት መናገር የምትችለው ሪስ ጄምስን ከሞይሰስ ካይሴዶ ጋር የአማካኝ ተከላካይ ቦታውን እንደሚይዝ እኔና ዳዊትም በቅዳሜው ፕሮግራም ይሄንን ነበረ ስናነሳ የነበረው። በተለይም ትልልቅ ጨዋታዎችን አሰልጣኙ አፕሮች በሚያደርጉበት መንገድ አግሬሲቭ ሆኖ በደንብ ጫና ፈጥሮ ተጋጣሚ ቡድን ተደጋጋሚ ድሎችን እንዳይፈጥር በማድረግ ራሱ የመከላከል ባህሪ ያለውና የቀኝ መስመር ተከላካይም ስለሆነ ስፔሶችን የመዝጋት ክፍተት ስለማይኖርበት ሪስ ጄምስን እዛ ቦታ ላይ መጠቀም በክለቦች ዓለም ዋንጫ ፔዥን ጉድ ሲያደርጉ ይህንን ፕላን ተጠቅሟል። ባርሴሎናን ሲያሸንፉ ትልልቅ ጨዋታዎችን አፕሮች ሲያደርጉ አሰልጣኝ ኤንዞ ማሬስካ ዋና ቁልፉ ነገር ሞይሰስ ካይሴዶን ከሪስ ጄምስ ጋር የተከላካይ አማካኝ ቦታ ላይ የማሰለፍ ሁኔታ ነው። ከዛም ውጪ የኤስቴቫኦ በቋሚ አሰላለፍ ውስጥ መግባት ሁሴኖ ብዙዎች እያሉ ነበረ ጥሩ ብቃትን እያሳየ ነው የሚገኘው ይሄ ተጫዋች እና አሁን ሊያምኑበት ይገባል፣ ወደ ቋሚ አስተላለፉ መምጣት አለበት ስለሚለው አሰልጣኙ ምላሽ ሰጥተዋል። ይሄንን ተጫዋች በቀኝ በኩል እንዲሰለፍ አድርገው ብዙ የማይመቸው ቦታ ላይ
ፔድሮ ኔቶ እንዲሰለፍ ምክንያት ሆኗልና ያ ነገር ሆኗል። ከዛም ውጪ ባርሴሎና ጨዋታ ላይ ዣኦ ፔድሮ እንደዚሁም ደግሞ ሊያም ዴላፕ ሁለቱም 9 ቁጥር ተጫዋቾች እንዳይኖሩ አድርገው ነበርና በዚህኛው ጨዋታ ዣኦ ፔድሮን ወደ አሰላለፉ አምጥቶ ከዛም ውጪ በባርሴሎናው ጨዋታ የመጀመሪያ የውድድር ዓመት ግቡን ያስቆጠረው ሊያም ዴላፕ ተጠባባቂ እንዲሆን አሰልጣኙ ምርጫቸው ነበረ። በአርሰናል በኩል የሚጠበቅ የነበረው ሁሴኑ የኦደጋርድ ከጉዳት መመለስ ጋር በተገናኘ በቋሚነት ያሰልፈዋል አያሰልፈውም የሚለው ጉዳይ ይጠበቅ ነበር። እሱ ቋሚ የሚሆን ከሆነ በግራ በኩል የሚጫወተው ወይም ትሮሳር አለመኖሩን ተከትሎ የትሮሳር ቦታ ኤዜ ወደዛ ወጥቶ እንዲጫወት ይሆናል ወይስ ማርቲኔሊ ከተጠባባቂነት ወደ ቋሚ አሰላለፍ እንዲገባ ያደርገዋል የሚለውም ጉዳይ ሌላ በአርቴታ በኩል ምላሽ ተሰጥቷል። ያም ኦደጋርድ 90 ደቂቃ ለመጫወት የሚያስችል የአካል ብቃት ላይ ስለማይገኝ በሚለው ኤዜን እዛው 10 ቁጥር ላይ አድርጎ ማርቲኔሊን ወደ አሰላለፉ እንዲገባ አድርጎታል። እንግዲህ ጨዋታው ምን መልክ ነበረው የሚለውን ሁሴን ከዛ በፊት ግን መልክ ከጨዋታው በፊት አንድ ነጥብ ማነስ አለው። እሱም አሁን የዚህ ጨዋታ ትልቅ ፖይንት መነጋገሪያ ፖይንት የሆነው 10 ተጫዋች ይዞ የነበረው ቼልሲ ስለሆነ አርሰናል እንዴት ማሸነፍ እንደ ግዴታ ተደርጎ ነው በየሚዲያው ላይ ሲወራ የሰማሁት። ኦፍ ኮርስ እኛ ፈጣን ስራ ነው የሰራነው፣ ጨዋታው እንዳለቀ ነው የተመለከትነው። ግን በእንግሊዝ ቴሌቪዥን ላይም በፕሪሚየር ሊግ ላይ የሚሰጡት ኮሜንታተሮች የሚሰጡት አስተያየት ይሄን ነው። ሚዲያ ላይም እየተንጸባረቀ ያለው ነገር ይሄን ነው። ግን እኔ እዚህ ላይ አስተያየት መስጠት ፈልጋለሁ። ኦኬ ምን መሰለ፣ አርሰናል እንዴት ይሄን ኒውሜሪካል አድቫንቴጅ አልተጠቀመም ይባላል። የስ አርሰናል ይሄን ኒውሜሪካል አድቫንቴጅ አለመጠቀሙ እንደ ድክመት ልንወስደው እንችላለን። ነገር ግን ኒውሜሪካል አድቫንቴጆችን የምንመለከተው በሁለት አይነት መሆን አለበት። ይሄንን መናገር ፈልጋለሁ። እሱ ምንድነው? አንድ ሆም ላይ እንደ ዛሬ ባለሜዳው ቁጥር ሲቀነስበት አለ። አዌይ ላይ ደግሞ እንግዳው ቡድን ቁጥር ሲቀነስበት አለ። ለምሳሌ በቅርብ ያየነው ማንቸስተር ዩናይትድ እና ኤቨርተን እንግዳ ቡድን ነበር፣ ቁጥር ተቀነሰበት፣ ማንቸስተር ዩናይትድ ባለሜዳው ተጫወተ። ዛሬ ደግሞ በተቃራኒው ቼልሲ ባለሜዳው ቁጥር ተቀነሰበት፣ እንግዳው ቡድን የቁጥር አድቫንቴጅ አገኘ። ይሄ ሁለቱ የተለያየ ስነ ልቦና ነው ያለው። ዝም ብለን በጥቅል ቁጥር ስለተቀነሰበት ብቻ ግዴታ መሆን አለበት ማለት የለብንም። ገብቶሃል? ይሄ ሁለቱ የራሱ የሆነ ስነ ልቦና አለው። ይሄ አንድ ቲም አንድ ተጫዋች ሆም ላይ እና አዌይ ላይ ሲቀነስበት ያለው ባህሪ ብላክ ኤንድ ዋይት ነው። በጥቅል አይደለም መውሰድ አለ። አሁን እንግሊዞች በጥቅል እየወሰዱት ነው ያያጮሁት ያሉት። ለምሳሌ ዛሬ ቼልሲ ለአንድ ሰዓት በ10 ተጫዋቾች ተቀንሷል። ግን ሆም ላይ ነው፣ ደጋፊ ፊት ላይ ነው የሚጫወተው። ብዙ ጊዜ ደግሞ ሆም ላይ የሆም ቡድን ጨዋታ ማለት ቁጥር ሲቀነስበት ሞር ስፒሪቱ የጎላ ይሆናል፣ ሞር የነቃ ይሆናል። ነብር የሚሆነው ያኔ ነው። ምክንያቱ ለምንድነው? ሆም ላይ ስለሚጫወት ደጋፊው ሰፖርት ስለሚያደርግ ነው። አዌይ ላይ ሲሆን አደጋ ነው። አሁን እንደ ኤቨርተን አይነቱ ከባድ ነው። ኦልድ ትራፎርድ ላይ ሄዶ እንዳሸነፈው እሱ ከባድ ነው። ይሄ ግን በ12ኛ ተጋጣሚ ተጫዋቾችን የያዘ ቡድን እየገጠመ ያለው ማን ነው? ቼልሲ ነው። አሁን ደርቢ ላይ ሆኖ ማለት ነው፣ ከደጋፊው ጋር ነው። እና ሆም ላይ ሆነ ከተጋጣሚ ከእንግዳ ቡድን አድቫንቴጅ ሲወሰድብህ ሳይኮሎጂካል እንትንህ ከፍ ይላል። እና እንደውም ይህንን በቁጥር ላስደግፍልህ። በዚህ በአውሮፓ ቶፕ 5 ሊጎች ውስጥ አዌይ ሄደህ እንደዛሬው ማለት እንደ ማንቸስተር ዩናይትድ እና ኤቨርተን ማለት ነው፣ አዌይ ሄደህ አንዱን ቡድን ተቀንሶብህ ስትጫወት ቁጥሩን ስትመለከት ከ5ቱ ቶፕ ሊግ ውስጥ ከ1932 ጌም ውስጥ ድል የሚያደርጉት 266 ጨዋታዎች ብቻ ናቸው። እንደ ኤቨርተን አይነት ቡድን ያሸነፉት ከ1932 ጨዋታዎች ውስጥ እንደ ኤቨርተን በጣም ትንሽ ነው። እንደ ዛሬው አይነቱ ደግሞ ባለ ሜዳው ቁጥር ተቀንሶበት
እንግዳው ቡድን ቁጥር አድቫንቴጅ ይዞ በተወሰደው ቁጥር ከ1378 ጨዋታዎች 585 ጨዋታዎች ብቻ ናቸው የሚያሸንፉት። አርሰናል አይነቱን ማሸነፍ ይችላል ከ1300 ይሄ ማለት 42.5% ነው የሚያሸንፈው። 55.221ን ይሸነፋል። አየህ እና ስለዚህ አሁን የትኛው ነው የሚያሸንፈው? አሁን ከ1378 ጌሞች ውስጥ 585ቱ ነው የሚያሸንፈው። ባለሜዳው ነው የሚያሸንፈው ወይንስ በቀይ ካርድ የሚወጣው ነው እንጂ 585 ብቻ ነው የሚያሸንፈው ከ1300። አብዛኛው የሚያሸንፈው ባለሜዳው ነው እና 42.5% ሆም ላይ ዊን አለ፣ 55.21% ደግሞ ሽንፈት አለ እና ስለዚህ አሁን ድሮ 44.78 ድሮ ኦር ዊን ማለት ነው። ሁለቱን ደግሞ ስድስት እንደዛ ነው 44.79% ነው ድሮ የሚያደርገው ገብቷል። አሁን እንደ ዛሬው እንደ ቼልሲው አይነት ማለት ነው። ስለዚህ አሁን ይሄን ስትመለከት ዝም ብለን ብቻ በአጠቃላይ ጀነራል ቁጥሩን ወስደን ያንን ማጨው የለብንም ማለት ነው። ገብቷል። ይሄንን በደንብ ግልጽ ለማድረግ ነው ከጨዋታው በፊት ለመናገር የፈለኩት። አሪፍ ሐሳብ ነው ሁሴኑ እንዳነሳው። ያው ሳይኮሎጂውም ነገሮቹም ይለያያሉና አንዳንዴ የሳይኮሎጂው ነገር ትልቁም ሆኖ ደግሞ አሰልጣኞች የሚወስዷቸው እርምጃዎች፣ ርምቶች፣ ነገሮችን አሁን የአርሰናል ከመጠበቅ አንፃር ነው አይደለ? ብዙዎቹ በቃ ማሸነፍ ነበረበት ምክንያቱም በ10 ነው ደግሞ አርሰናል ጥንካሬው አለ። ከመጠበቅ አንፃር ዋንጫውን ለማሸነፍ እያንዳንዱን 3 ነጥብ ማሳካት አለበት ከሚል ሐሳብ ነው ይሄ ነገር የሚያነሱትና ጥሩ ነጥብ ነው ያነሳው ሁሴኑ። የጨዋታውን በተመለከተ እንግዲህ የተወሰነ ነገር ላንሳና ሁሴኑ ትሄድበታለህ አንተ። የዳኝነቱን ነው በቀዳሚነት ማንሳት የፈለኩት። እንግዲህ በ13 ደቂቃዎች ውስጥ 3 ቢጫ ካርዶችን ተመልክተናል። አጠቃላይ ደግሞ በመጀመሪያው አጋማሽ በ27 ደቂቃ ውስጥ 4 ቢጫ ተመልክተናል። በመጀመሪያው አጋማሽ ደግሞ 4-1 በሆነ 5 ማለት ነው። በአጠቃላይ እንደዚህ አይነት ቁጥር ነበረ የነበረውና እንዴት ነው እኚህ ዳኛ ጨዋታውን በቃ መቆጣጠር እችላለሁ የሚለውን ነገር መልእክት ለማስተላለፍ ነው የሚያስብል ነገር አለው። ደግሞ ስታያቸው የማይታለፉም ቢጫዎች ናቸው አይደለ? ይሄ ጨዋታውን ለመቆጣጠር በቃ በቢጫ ካርድ ተጫዋቾችን ለማስደንገጥ ብቻ ተብሎ የተደረገ ጥረት አይደለም። የዙቢሜንዲ ጥፋት ሊያልፉት አይችሉም። የኩኩሪያን ጥፋት ስትመለከተው በተመሳሳይ ሊታለፍ የማይችል ነው እና ደግሞ ሪስ ጄምስ ላይ ነው አይደለ? አርሰናሎች ቀድመው ቢጫ ካርድ የተመለከቱ 3ቱም እሱ ላይ በተፈጸመ ጥፋት ነውና የሚታለፉ አልነበሩም። ግን ዳኛው ቦስ መሆናቸውን ለማሳየት እና ይሄ ጨዋታውን በደንብ ለመቆጣጠር ወዲያውኑ ቢጫ ካርድ በቃ በመስጠት ነገሮችን ለማቀዝቀዝ የታሰበ የሚመስል እንቅስቃሴ ይመስላል በሁለቱም ቡድኖች መካከል የነበረው ሁኔታ። እንግዲህ ጥሩ ብቃትን በማሳየት ይሄ ቅድም አንተ ያነሳው የፍጻሜ አይነት ብዙ ጊዜ ፍጻሜ ጨዋታዎች ቀድሞ ስተት የሚሰራው ቡድን ተሸናፊ የሚሆንበት እድል አለ። ወይም ትንሽ ስተት የሰራው ቡድን ጨዋታውን አሸንፎ ለመውጣትና ማርጂኑ በጣም ጠባብ ስለሆነ ጥንቃቄ ያለው እግር ኳስን በሁለቱም በኩል የተመለከትንበት በ90 ደቂቃ ጥቂት የሚባሉ እንቅስቃሴዎችን ነው በአርሰናል በኩልም ብትመለከት በቼልሲ ሳጥን ውስጥ እንዴት ነው ምን ያክል ኳስ ነክተዋል የሚለውን ነገር በመጀመሪያው አጋማሽ ምን ያክል ነው በጣም ትንሽ የሚለውን ነገር ነው የምትመለከተውና ላለመጣደፍ ስተቶችን ቀድሞ ላለመስራት የሚደረግ እንቅስቃሴ ጨዋታውን አሰልቺ እንዲሆን ያደረገው ይመስላል በሁለቱ ቡድኖች እንቅስቃሴ። ከዛ ውጪ የሴት ፒስ አጠቃቀም ላይ የተሻለ ነገር ምናልባት የአርሰናል ጥሩ መሆንና ደግሞ እድሎቹን በተደጋጋሚ ነበሩ ማለት ባይቻልም ግን የተገኙትንም ነገሮች ለማክሸፍ ሰርተው የመጡት ነገር በቼልሲ በኩል ጥሩ እንደነበረ የተመለከትንበት ጨዋታ ይመስለኛልና በተለይም ቀይረው እንደ ሊያም ዴላፕ አይነት ተጫዋችን ሲያስገቡ ከቀይ ካርዱ በኋላ እንደዚህ አይነት ነገሮች ሲመጡ ተመልክተናል። የቪአር ውሳኔውን በተመለከተ ምንም ጥያቄ የለውም ሁሴኑ። እንደውም መጀመሪያ ራሱ ቢጫ ካርድ ሲሰጥ እንዴ በቢጫ ካርድ ሊያልፈው ነው እንዴ ብለህ እንድታስብ የሚያደርግ ግን ወዲያውኑ አንቶኒ ቴይለር
ወደ ሞኒተሩ ሄደው እንቅስቃሴውን ተመልክተው ቢጫ ካርዱን ወደ ቀይ ካርድ አድጓልና በጣም ይሄ ኤክሰሲቭ ፎርስ ወይም ያልተመጣጠነ ኃይል ተጠቅሟል በሚል ነው ሞይሰስ ካይሴዶ ቀጥታ ቀይ ካርድ እንዲመለከት የሆነውና ስሜታዊ ሆኖ ይመስላል። ሁሴኖ እንቅስቃሴውን ስትመለከት ይሆን አግሬሲቭ ለመሆን ከጨዋታው አስቀድሞ የነበሩ ድምጾች እሱ ነው ራይስ ነው የሊጉ ቦስ ማን ነው የሚለውን ነገር ለማሳየት የሆነ የመጣደፍ ነገር ካይሴዶ ላይ ባልተለመደ መልኩ የተመለከትን ይመስለኛል። እንደዚህ አይነት እንቅስቃሴን አይቻለውና ንክኪን በጣም የመፈለግ አይነት ነገር ተመልክተናል። ያው መልሶ እሱን ራሱ ዋጋ ያስከፈለው አጋጣሚ ይመስላል። በአርሰናል በኩል ትልቁ የግብ ዕድል ልትል የምትችለው ሁሴኖ በመጀመሪያው አጋማሽ ማርቲኔሊ ያደረገው ሙከራና ይሄ በጣቱ ጫፍ ግብ ጠባቂው ያወጣውን እንቅስቃሴ ሊሆን ይችላል። በሴት ፒስ የተገኘ ኔና ዳይት ቅድመ ጨዋታ ስናነሳ ነበረ ቼልሲዎች አርሰናል የቆመ ኳስ መጠቀም ብቻ ሳይሆን ቼልሲዎችን በሊጉ ሁለተኛ ናቸው የቆመ ኳስን ጎል በመጠቀም እያለን ስናነሳ ነበርና 9ኛ የቆመ ኳስ ጎላቸውን በሁለተኛው አጋማሽ 48ኛው ደቂቃ ላይ ነበረ ማግኘት የቻሉት ሁሴኖና እንግዲህ በዚህም ቻሎባህ ነው ጎሉን ያስቆጠረው። ግን የአርሰናሎች ፈጣን ምላሽ ነበረ። የኩኩሪያና የቡካዮ ሳካ የአንድ ለአንድ ግንኙነት ጨዋታውን ሊወስነው ይችላል የሚል ነገር ሲነሳ ነበርና ምናልባት ባለፉት ጥቂት ጨዋታዎች አንድ እድል ነው እሱኛውም ትናንት ሜሪኖ እንዲያስቆጥር የሆነውን ኳስ ክፍተት በመስጠት እና ደግሞ ሳካ የተሻለ ብልጠትን በማሳየት ያ ኳስ ወደ ግብነት እንዲቀየር የሆነበትን አጋጣሚ ተመልክተናል። ከቀይ ካርዱ በኋላ ግን አሰልጣኙ ያደረጓቸው ቅያሮች እንደ ጋርናቾ አይነት ተጫዋችን በማስገባት ፔድሮ ኔቶን ወደ ተፈጥሯዊ ቦታው እንዲሄድ በማድረግ በመጀመሪያው አጋማሽ ከቀይ ካርዱ ማስቀድሞ እንደዚሁም ደግሞ ሳካ ጫና ይፈጥራል የሚለውን በማሰብ አስተውለው ከሆነ ፔድሮ ኔቶ መከላከሉ ላይ በጣም ትኩረት አድርጎ ነበር የሚጫወት የነበረውና ሽፋን ለመስጠት ለማርክ ኩኩሪያ ከፍተኛ ጥረት ነበር። ኤስቴቫኦ እስካሁን ቼልሲ 3 ጨዋታዎች ላይ ተሸንፏል። 3ቱም ላይ ጀምሮ አሰልጣኙ ይሄ መከላከሉ ላይ እምነት ስለሌለባቸው የሚሰወው ተጫዋች እሱ ነው። በትናንቱም ጨዋታ እሱ ነው እንግዲህ ተሰውቶ ወይም በጨዋታውን ሳይጨርስ ተቀይሮ እንዲወጣ የሆነውና እንደ ጋርናቾ አይነት ተጫዋች ደግሞ ይሄ በመልሶ ማጥቃት በመከላከል ሊጉንም ከመልመድ አንፃር ከኤስቴቫኦ እሱ የተሻለ ብቃት ስላለው መከላከሉንም ይረዳል በሚል ተስፋ ነው እንግዲህ አሰልጣኙ እዛ ቦታ ላይ እሱን ለመጠቀም ጥረት የተደረገው። ከዛ ውጪ በአርሰናል በኩል ምናልባት ይሄ የቪክቶር ዮኬሬሽ ባለፈው ጨዋታ የሜሪኖን እንቅስቃሴ እሱ ድራግ ያረገ ተከላካዮችን ወደ መሃል ይዞ በመምጣቱ ሌሎች ተጫዋቾች ክፍተቶችን እንዲያገኙ እድሎች እንዲፈጠሩ እንደ ማርቲኔሊ አይነት ተጫዋች ግቦችን እንዲያስቆጥር እድል የፈጠረው ነበርና የዮኬሬሽ መኖር አርቴታን ባለፈው ሲያነሳ የነበረው ለቡድኑ ፍሉዲቲ ይጨምራል የሚል ነገር ፕሬሲንጉ ኃይለኛ ነው። ከዛ ውጪ ወደ መሃል እየመጣ ለመጫወት በሚያደርገው ጥረት እንቅስቃሴ ትልቅ አድቫንቴጅ ለሌሎቹ ይፈጥራልና ተከላካዮች እሱን ተከትለው ሲመጡ ያ እድል እንዲፈጠር ምክንያት ይሆናል የሚለው ነገር አለ። ግን የሱ አለመኖር እንደዚህ አይነት ክፍተቶች በአርሰናል በኩል በትናንቱ ጨዋታ በደንብ የታየበት ከቶተናሙም ጨዋታ በበለጠ የታየበትና ተጫዋቹ እሱን ይፈልገው እንደነበር የሚያሳይ ነው። ኦዴጋርድ ተቀይሮ ገባ ቴምፖውን ለማፍጠን የተወሰነ መልክ እንዲኖረው ማጥቃቱ መልክ እንዲኖረው በአርሰናል በኩል ያን ነገር የተመለከትን ይመስላል። እንግዲህ አርሰናል 17 ጨዋታ ሳይረታ 10ሩን በሊጉ ሳይሸነፍ እንቅስቃሴን እያደረገ ይገኛል። ግን የቼልሲን የካርድ ሁኔታ ተመልክቷል። ቁጥሩን ሁሴኑ ባለፉት 3 ዓመታት 301 ጊዜ ቼልሲ ካርድ ተመዝዞባቸዋል። ይህም ባለፉት 3 ዓመታት እንደ ቼልሲ ብዙ ካርድ የወጣበት ቡድን የለም። ሁሴኑ ከቀይ ካርድ አንጻር ከተመለከት ነው 12 ቀይ ካርዶች አሉ ባለፉት 3 ዓመታት በቼልሲ በኩል ሁለተኛ ናቸው ይላል። በዚህ በሌላ ቡድን ይበለጣሉ እና እንግዲህ ሁለተኛ ናቸው የሚለው ነገር አለ። ዘንድሮ ብቻ ካየኸው በ15 ጨዋታ 7ኛ ቀይ ካርዳቸው ነው ሁሴኑ ካለፉት 3 ዓመታት 12 ቀይ 7ቱ ዘንድሮ ነው የሚለው ነገር ስታነሳ ራሱ አሰልጣኝ ኤንዞ ማሬስካን በቀይ ካርድ ወጣበትን እንቅስቃሴ ተመልክተናልና ዲሲፕሊን የአሰልጣኙን ስራ እየጎዳው ራሱም አሰልጣኙ እንደዚህ አይነት ነገሮች ላይ ክፍተት እንዳለበት የሚያሳይ ይመስላልና
ጨዋታን ከሚወስኑት አጋጣሚዎች ከጨዋታ በፊት ግምት ስትባል ብዙ ጊዜ ጨዋታ ላይ ቀይ ካርድ እንደዚህ አይነት ነገር መልኩን የሚቀይሩ ነገሮች ከሌሉ ትላለና የካይሴዶም በቀይ ካርድ መውጣት የእንቅስቃሴውን መልክ የቀየረው ይመስላልና ቁጥጥር የኳስ የበላይነቱ በአርሰናል ነው። በቀይ ካርድ ስለወጣበት ቼልሲ ደግሞ መልሶ ማጥቃትን ለመጠቀም ጥረት የነበረበት ግን ደግሞ በሁለቱም በኩል ጥራት ያልተመለከትንበት በቁጥር የማነስ ራሱ ሳጥን ውስጥ ሲገኙ በቁጥር አንሰው የመመልከት ነገርን በሁለቱም ቡድኖች ያያየን ይመስላል። ሁሴኑና አንተ ደግሞ ያሉትን ነገሮች ማንሳት ትችላለህ። ኦኬ እንዳልከው በዳኛው በአንቶኒ ቴይለር ተነስተሃል። እኔ ለጨዋታው ደካማ መሆን ጋዝ የሆኑት እሳቸው ናቸው። አንደኛ አልተረጋጉም። ልክ እንደ ጌሙ እሳቸውም አልተረጋጉም። አንተ ቅድም ያነሳው ለምሳሌ ዙቢሜንዲ ቢጫ ካርድ ጠቀስክ። የዙቢሜንዲ ቢጫ ካርድ በፊት ካሴዶ በጣም በሚያስገርም ነው ገፍትሮት በአፍ እንኳን ማስጠንቀቂያ አልሰጡትም። ለዛ ነው አርሰናሎች ያበዱት እዛ ጋር ፈርስት ከሱ አክሽኑ በፊት ካይሴዶ ኃይለኛ ነገር ሰርቷል። ያለ ኳስ ሜሪኖን የገፋበት እሱ ካርድ ያሰጠዋል። ምንም ጥርጥር የለውም። ለዚህ ነው አሁን እሳቸው አርሰናሎች ያበዱት። ለዛ ነው በዛ እልህ ለዙቢሜንዲ መተው ቢጫ ሰጡት። በማሚን ወዲያው አትሊስት ትንሽ አክሽኑ እንኳን ጋፕ ቢኖረው ኖሮ ምንም አይደለም ተቀበለዋል። አንተ እንዳልከው በቃ ቢጫ ያንን ጨዋታውን ላለመረበሽ በሚል አልፈውታል። ይሄንን ግን ወዲያው ሰጡት እና ይሄ ትክክል ያልሆነ ዲሲሽን ነው። እሱ ብቻ አይደለም አጠቃላይ ጌሙ ከብዷቸው ነበር። አንቶኒ ቴይለር ከብዷቸው ነበር፣ ከአቅማቸው በላይ ነበር እና ፋውል ኮንትሮል የማድረግ ንቃታቸው ጥሩ አልነበረም እና ለአንዱ ያልፋሉ፣ ለሌላው ደግሞ ሲሪየስ ይሆናሉ እና በአጠቃላይ ቅድም እንዳልከው ፈርስት ሃፍ ላይ 6 ካርዶች ናቸው ማለት 5+1 ማለት ነው። 5 ቢጫና 1 ቀይ ማለት ነው። ይሄ በፕሪሚየር ሊጉ በፈርስት ሃፍ ሪካርድ ነው ተብሎ አንብቤያለሁ አይቻለሁ እና ይሄ ነው። ከዛ ውጪ ግን ፋውል ሲበዛ ደግሞ ፋውሎች ሲበዙ ምን ይከሰታል? የጌሙ ሪትም ጥሩ አይሆንም። ፍሎ ይቆራረጣል። ፍሎ አይኖርም። የፓስ ኳሊቲው ይሞታል። አሁን ይሄን ነገር ነው የተመለከተው እና የጎል ሙከራም አይኖርም እና ለዚህም ነው የፈርስት ሃፍ ኤክስጂው ቶታል ነው ማለት ቶታል የሁለቱ ሲደመር የጋራ ሲደመር 0.56 ነው። አንድ እንኳን አልሞላም። ሃፍ ነው 0.56 ነው እና በጣም ደካማ የማጥቃት ስልት የታየበት ጨዋታ ነው። በተቃራኒው ውጥረት የበዛበት ነበር እና ሲበዛ የሁለቱም ቡድኖች ተጫዋቾች ነርቨስ ነበሩ። አጉልል ደርቢ ነው ይገባኛል። ደርቢ ላይ ግን ሁለቱም እንደዚህ አይነት እልህ ሲገቡ እንደገና ደግሞ በዚያ ደግሞ አንቶኒ ቴይለር ደግሞ አስተዋጽኦ ሲያደርጉበት ይበልጥ እልህ እንዲበዛበት አድርጎበታል ጨዋታውን። ለካሴዶ ቀይ ካርድ የራሱ የጨዋታው ባህሪ የፈጠረው ነገር ነው። የጨዋታው ባህሪ የፈጠረው ነገር ነው። ለልጁ አንደኛ የመጀመሪያውን ያንን ማስጠንቀቂያ ቢሰጡት ኖሮ ይሄንን ፋውል አይሰራም ነበር። ያንን ማለፋቸው ነው ልጁን ይበልጥ ሁለት ያልፈውታል። ይበልጥ ልጁን እንትኑን ምንድነው ይሄ አጉልልህኛ ሊሆን ብሎ መስመሩን ያለፈ እልህ ውስጥ የገባው ገብቷል እና እንደዚህ አይነት በአንድ ጨዋታ ላይ እንደዚህ አይነት እልህና ጉልበት ሲበዛ ሲኖር ደግሞ እልህና ጉልበት ስፒሪት ሲኖር ደግሞ ማን አድቫንቴጅ ይኖረዋል? ሆም ላይ የሚጫወተው ቡድን ነው። እንደዚህ አይነት ነገር ሲፈጠር ይሄ ወደ ጉልበት ሲገባ ምክንያቱም ደጋፊ ይጮሃል፣ አብሮ ይጮሃል። ትንሹን ስንስተት ይጮህና ዳኛውን ያሳስተዋል። ገብቷል? ዳኛውን አእምሮን ይረብሸዋል፣ ሼር ያደርገዋል። ስለዚህ አሁን የትልቁ ለዛሬው ጨዋታ ደካማው ብዬ ማስበው በአርሰናል በኩል ነው። ምክንያቱም እነሱ እንደዛ እልህ ሲገቡ አርሰናሎች ኮንትሮል ራሳቸው ማድረግ ነበረባቸው። እኔ ባየሁት 90 ደቂቃ ውስጥ ራሳቸውን ካልም አድርገው በጥሩ ሁኔታ ሲንቀሳቀሱ የተመለከትኩት ካላፊዮሪና ራይስን ነው። ካላፊዮሪን ጭራሽ አስወጣው ኮቹ ጭራሽ አስወጣው። ስለሱም በኋላ እመለስልሃለሁ እና ምክንያቱም አልገባኝም። እኔ ዛሬ ጉዳት ያለ ይመስላል ሁሴኖ
በጉዳት ነው የወጣው። እንደዛ ነገር አንብቤ ያለው ደግሞ ይመስል ነበር ከእንቅስቃሴ በኋላ እግሩን የመያዝ ነገር ምናምን ተመልክተናል። ይሄ ቢጫ ካርዱን ከተመለከተ በኋላ ምቾት ያለ መሰማት አይነት ነገር ተመልክተናል። ቀያሬ መጣው ከዛ እኔ ደግሞ ቢጫ ካርድ ሲያይ ብዙ ጊዜ እሱ ቢጫ ካርድ ሲያይ በተፈጥሮ ስሎ ስለሆነ እና አሁን ደግሞ ከዛ በኋላ ጋርናቾ ገባ ሰከንድ አፍ ላይ ጋርናቾ ደግሞ ሞር ኤነርጂ ይዞ ስለሚመጣ ፈጣን ስለሆነ በካውንተር ላይ በጣም ጎበዝ ስለሆነ ለሱ ጥሬ የተሻለ ጉልበት ላምጣ ብሎ ብዬ ነው ያሰብኩት። ጉዳት እኔ አልታየኝም እና በጣም ብሌም አድርጌዋለሁ። አላቅም በአንተ መንገድ ከሆነ እኔ ያላግባብ ብሌም አድርጌዋለሁ ማለት እኔ አናዶኛል። ካላፍሪን ብቻ አይደለም ዙቢሜንዲን የሚቀየርበት መንገድ በጣም አናዶኛል። ዛሬ አልተመቸኝም። ኦፍ ኮርስ ረፍት ላይ ኦድጋርድና እንትናን ፈልጋቸው ነበር። ኦድጋርድና ማነው ማዱዌኬን ፈልጊያቸው ነበር። እንደውም ዘገየ እሱ። እኔ ረፍት ላይ ነበር የጠበቅኩት። እሱ ግን ያላሰብኩትን ስኬሊን አመጣ። ኦፍ ኮርስ የራሱ ጥናት የራሱ እንትን አለው። ግን ትልቅ ስህተት ነበር። እኔ ዙቢሜንዲ በኋላ አስደግፋለሁ በቁጥር ለምን እንዳስወጣው ምንም ሊገባኝ አልቻለም። ዙቢሜንዲ እሱንም በዚህ ላይ ደግሞ የዙቢሜንዲ መውጣት ራይስን ወደ ዲፌንስ ስራ ላይ ብቻ እንዲያዘነብል አደረገው። በቃ ዲፌንስ ላይ ስራ ብቻ እንዲሆነ ኦልሞስት ሴንትራል ዲፌንስ ሆኖ የጨረሰው ማለት ይችላል እኮ ከዙቢሜንዲ መውጣት በኋላ ራይስ እና ዝብርቅርቅ አረገው አርቴታ እንቅስቃሴ ማለት የቲሙን እና ስለዚህ አሁን ዛሬ ነጥብ መጣሉ ዋናው ምክንያት አርሰናል ዛሬ ነጥብ የጣለበት ዋናው ምክንያት አርሰናል የቁጥር አድቫንቴጁን በተረጋጋ ሁኔታ ካልም ሆኖ መጠቀም አለመቻሉ ነው ለኔ የሰጠኝ እንትን ማየው። ምክንያቱም አንቀድም እንዳልኩ ካሴዶ ላይ ይበልጥ እልህ በስቷል። ለዚህ ነው በቀይ ካርድ ወጣው እና የዚህ ልጅ ደግሞ ቀይ ካርድ አይደለም ዛሬ ብቻ አይደለም በቀጣይ ጨዋታዎችንም ቼልሲን ይጎዳል። በነገራችን ላይ በተለይ ቼልሲ አዌ ማች ላይ ሲጫወት የካሴዶ አለመኖር ቼልሲን ይጎዳዋል። ይሄን ዩኤልሲ ታዋለ ትመለከተዋል። ምክንያቱም የቲሙ ምናልባት እንደ ሊድስ ምናምን አይነት ቡድኖች ስለሆኑ ትልቅ ቡድን ስለማይመጣ ሶስቱ የሚያልፏቸው ጨዋታዎች አይ ቲንክ ኤቨርተን አለ፣ ሊድስ አሁን ረቡዕ ዕለት ይጫወታሉ እና እንደዚህ አይነት ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግ አሁን በተለይ አዌ ላይ ወጥተህ በጣም ትቸገራል። አይደለም አዌ ሆም ላይ አሁን ሊድስ አልከኝ አንዱ ሊድስ እኮ ማንቸስተር ሲቲ እኮ በተአምር ነው የተረፈው። በተአምር ነው ትላንትና ቅዳሜ ዕለት ያሸነፈው 3-2 ያሸነፈው እኮ 2-0 መርጦ 2-2 ሆኖ ሜዳው ላይ 3-2 ልክ እንደ ዋንጫ እንደበሉ ነው የጨፈሩት። እና ይሄ ቡድን ደግሞ አሁን ሊድስ ሆም ላይ ነው የምትገጥመው። ምንም እርግጠኛ መሆናችን ኦፍ ኮርስ አድቫንቴጅ ልትሰጠው ይችላል ለቼልሲ ምክንያቱም የሊጉ ደረጃ ልዩነት ስላለ፣ ግን ዝም ብለህ 100% የምትሰጠው አይደለም ፕሪሚየር ሊጉ ላይ እና ሰከንድ አፍም ወደ ጨዋታው ልግባልህና ሰከንድ አፍ ላይም ቼልሲ እንግዲህ በተጀመረ በሰከንዶች እኮ ነው ፋውል የተሰራው ድጋሚ አይተው እንደሆነ እና ኦፍ ኮርስ ምልክ ቀደም ያልኩ ጋርናቾም የገባበት ምክንያት አንተ እንደጠቀስክ ሞር በዲፌንሱ በኩል ከብራዚሉ ልጅ እሱ የተሻለ ነው በሚል ነው። ትክክለኛ ውሳኔ ነው እና አርሰናል ግን በካላ ቦታ ስኬሊን አስገባ። ቅድም ያልኩ ነገር ነው። ይሄ ጨዋታው የጌሙ ባህሪው እልህ መስመር ያለፈበት ነበር የተመለከት ነው። ገብቶ አይታል አለ እና እልህ ያለበት ጨዋታ ላይ ደግሞ ስኬሊ ከዚህ በፊት አብሮ የሚያብድ ነው አይደለ? አብሮ የሚያብድ ነው። እንዴት ታስገባዋለህ? ይሄ ትልቅ ስህተት ነው። ምክንያቱም ስኬሊ አንደኛ ሲጫወት ጉልበቱን ለማሳየት ይሞክራል ብዙ ጊዜ አይተው እንደሆነ አሁን ካላፊዮሪን የሚመርጥበት ምክንያት ካላፊዮሪ በራሱ ብስለት አለ፣ ቴክኒካሊ ሪች ነው። የሚያደርጋቸው ነገሮች ሁሉ የተጠና ነው። ዝም ብሎ ሚድፊልድ ፕሌየር አይነት ተጫዋች ነው። ስለዚህ ከዚህ ልጅ ጋር አታነጻጹ። እንደዚህ አይነት ባህሪ ያለበትን ጌም ላይ ይሄንን መልሰህ ስታስገባ የባሰ እሳቱ እንደውም እሱም እኮ ወዲያው ቢጫ ያየው አይደለም እሱም ቢሆን ወዲያው እኮ ቢጫ ተመለከተ እና 57ኛው ደቂቃ ላይ እንዳልኩ እንደ ኦድጋርድ ነው ማዱዌኬን አስገባ እና ዙቢሜንዲን አስወጣው። እኔ የዙቢሜንዲ መውጣት ቅድም እንዳልኩ ራይስ ሞር ዲፌንሲቭ ስራ ላይ እንዲሆን አደረገው። ይሄ ደግሞ ራይስ ደግሞ ሞር ዲፌንሲቭ ላይ ከሆነ ደግሞ እፊት ላይ ያለውን የቻንስ ክሬት በማድረግ በኩል እሱ የአርሰናል ዋናው እንትን ነው፣ ዋናው ምሰሶ። አሁንም ይሞክር ነበር፣ ሽፍት ያደርጋል ወደ ሳካ ምናምን ሎንግ ፓስ ይታያል። ግን
ዲፌንሲቭ ስራ ነበር ሴንተንስ ሲቆየ ነበር ሲሰራ ነበር ኃላፊነት ሲወጣ ነበር እና አሁንም ጨዋታው እንደተጀመረ ፋውል ተሰራ እና ፋውሉ ላይ ቅጣት ምቱ ሲመታ ፔድሮ በቴስታን የመታው እና ራያ በእጁ ነው ያወጣው ታስበ ማለት ወደ ኮርና ወጣው እዛ ኳስ ላይ አሁን ራያ ያ ኳስ ይገባ ነበር ጥያቄ ምልክት አነሳለሁ ያን ያህል ተንደፋድፎ የወጣውን ኳስ ባየር ላይ ወደ ፎሪ ማውጣት ለማዘኑ ምክንያት ሆነ ለማዘንቱ ምክንያት ሆነ ማዘንቱ ጎል ሊቆጠር ቻለ እና ይሄ ነው እንግዲህ ከዛ በኋላ ደግሞ እንዳልከው ማነው ሳካ ሴንተር አድርጎ ነው ሜሪኖ ጎል አስቆጠረ ይሄ በአጠቃላይ ጨዋታው ይሄን ይመስላል ግን ስታቱስ ተመለከት በቦል ፖዚሽን 62% አርሰናል ቢወስ አይደንቅም ምክንያቱም የቁጥር አድቫንቴጅ አለው በኤክስጂ በኩል ኦፍ ኮርስ አርሰናል 1.26 ነው ያ 0.79 ሞር ይሻል ነበር እንትን ነበረ በሹት 11 እና 8 ናቸው ቼልሲ 11 መጥቷል አርሰናል 8 ሆኗል ግን ኦን ታርጌት ላይ 4 ነው ያደረጉት ፋይናል ሰርድ ላይ ቼልሲ 50 ነው የገባው አርሰናል ግን 111 ነው እጥፍ ነው ኦልሞስት ግን ፔናልቲ ቦክስ ውስጥ ግን 17 ለ18 ናቸው አርሰናል በአንድ ብቻ ነው የመጣው 111 ፋይናል ሰርድ ላይ ገብቶ 18 ብቻ ነው ፔናልቲ ቦክስ ውስጥ የነካው ያ ግን ከ50 17ቱን ነክቷልና የቼልሲ ዲፌንስ ጥሩ እንደነበረ ወይ ደግሞ በተቃራኒው ደግሞ የአርሰናል አጥቂ ክሬቲቪቲ እንዳጣ ቁጥሩ ይሰጣል በደንብ ይሰጣል እና ይሄን ነው ምንም ከዛ ውጪ ያጠቃለለን ያሉትን ነገሮች በዛው አንድ ላይ አንሳቸው ሴ ነው ኤዜ ለኔ መቆየት አልነበረበትም ምክንያቱም አሁን ዙቢሜንዲና ኤዜን ቁጥር ስትመለከት ዙቢሜንዲ በ57 ደቂቃ ውስጥ 28 ተች አድርጓል ፋይናል ሰርድ ላይ 6 ኳስ ፓስ አድርጓል ዙቢሜንዲ 6 ኳስ ፋይናል ሰርድ ላይ ፓስ አድርጓል አንድ ቻንስ ክሬት አድርጓል ኤዜ ግን 72 ደቂቃ ነው ያደረገው ፋይናል ሰርድ ላይ 3 ብቻ ነው ያውም 72 ተጫውቶ እኮ ነው ከሱ የበለጠ ተጫውቶ 3 ብቻ ነው ፋይናል ኦልሞስት 15 ደቂቃዎች በላይ ቆይቶ ግን ግማሽ ነው እና ለምን እንደለወጠው አልገባኝም ዙቢሜንዲ በካላና በስኬሊ መካከል ካላፊዮሪ ኦልሞስት 45 ደቂቃ ነው የተጫወቱት 34 ተች አድርጓል ካላፊዮሪ ስኬሊ 28 ነው ፋይናል ሰርድ ላይ ካላ 2 ፓስ አድርጓል ስኬሊ 1 ፓስ ነው ያደረገው በዲፌንሲቭ ኮንትሪቢዩሽን በኩል ካላፊዮሪ 9 አስተዋጽኦ አድርጓል በዲፌንሲቭ ኮንትሪቢዩሽን በኩል ስኬሊ ግን 3 ብቻ ነው ያደረገው ይታያል ቁጥሩ በዲፌንስም በፊትም በአኩሬት ፓስ እኩል ናቸው 18 ካላፊዮሪ ከ19 18 ነው 95% ስኬሊም ከ20 19 ነው 95% ነው ግን በማጥቃትም በመከላከሉ ግን ካላፊዮሪ ጥሩ ነበር እንግዲህ አንተ እንዳልከው በጉዳት ከሆነ ልቀበል ይችላል ከዛ ድረስ ዙቢሜንዲ እንዳልኩ ከኤዜ የተሻለ ነበር በሁሉ ነገር ግን ኤዜን 72 ደቂቃ ሰጠው ዙቢሜንዲን ግን በ57ኛው ደቂቃ ላይ አስወጣው እና የተጫዋቾቹ ምንድነው የተጫዋቾች እንትኑ አልገባኝም በጣም በኔ በኩል ትልቅ ድክመት ነበረበት በአርቴታ በኩል ነው ማለት በዛው የአርሰናል አርሰናል ሌኪፕ በትናንትናው ዕለት አንድ ትሙ ላይ የአርሰናል የቼልሲን ሪከርድ ማሻሻል ይችላል ወይ ብሎ አንድ አርዕስት ሰርቷልና ብዙ ሀተታው ሰፋ ያለ ነው ግን ባጭሩ ልንገርና በጆዜ ሞሪኖ ጊዜ እንግዲህ ቼልሲ በዛሬ 20 ዓመት በፊት ማለት ነው በ38 ጌም 15 ጎል ብቻ ነው የተቆጠረበት ይሄ በፕሪሚየር ሊጉ ሪከርድ ነው እና ጆዜ ሞሪኒዮ ይሄን ሪከርድ የተቀበሉት ከአርሰናል ሲሆን አርሰናል በአርሴን ቬንገር ጊዜ 1998-99 የገባባቸው 17 ጎል ብቻ ነበር ቼልሲ በ2 ጎል በማሻሻል 15 አድርጎታል ዛሬ ደግሞ እንግዲህ በ12ቱ ጌም 6 ጎል ተቆጥሮበታል አርሰናል ያው ዛሬ 13 ነው 7 ይገባል ግን በ12ቱ ላይ ነው ከጨዋታው ፊት ስለሆነ እሱ ነገር ነው አሁን አርሰናል ከጆዜ ግን የሚለየው ይላል በሹት በሚደረግበት ነው ይላል ቼልሲ በ2004-2005 ያንን ሪከርድ ሲያሻሽል በየጌሙ 9 ነጥብ በአማካይ ነው ማለት በ38ቱ ጌም 9.5 ሹት ይደረግበታል ኦን ታርጌት ከዛ ውስጥ 26% ነው አርሰናል ደግሞ እስካሁን በየጌሙ 7 ሹት ብቻ ነው የሚደረግበት
2.5 ልዩነት አለው። የአርሰናል ሹት ይቀንሳል። ኦን ታርጌት ግን 27% ነው፣ በአንድ ይበልጣል። እና ይሄ ሹቱ የቀነሰበት ምክንያት በሴንትራል ዲፌንሱ ብቻ አይደለም። ለኔ ከሴንትራል ዲፌንሱ በፊት ያለው የመጀመሪያው መጋረጃ የዙቢሜንዲ እና የራይስ አስተዋጽኦ ለኔ የሚመስለኝ እና በዛ ሰዓት ቼልሲ ፒተር ቼክ ነበረ ግብ ጠባቂው፣ 22 ዓመቱ ነበር ይላል እና በ2005 የባሎንዶር እጩ ሆኖ ቀርቧል። በዚህ ቁጥር መነሻ ማለት ነው እና ኦፍኮርስ ባሎንዶር ሽልማቱ ላይ የ14ኛ ደረጃ እንዲያገኝ አድርጎታል። እና እንግዲህ አርሰናል ይህንን ስታት ያሻሽላል ወይ ብሎ ነው ትናንት ላይ ያቀረበው። ግን ሴንትራል ዲፌንሱ በአጋጣሚ ደግሞ ሁለቱ ፔር ሴንትራል ዲፌንስ ሳሊባና ጋብሪኤል ከእንትን ውጭ ሆኗል። ምን ያክል እንደሚርቆ አይታወቅም። ከዚህ በኋላ እንግዲህ አይታወቅምና ይሄንን ልንገርህ ብዬ ነው። ግን ቁጥሮቹ አስደናቂ ናቸው እንዳልከው፣ በሁለት ያነሰ ነው። ግን ምናልባት ላይሆን የሚችልበት እድል ያን የነበረው የተጋጣሚዎቹ የጥራት ሁኔታ ሁሴን፣ አሁን ብዙ ቡድኖች በደንብ ሻርፕ የሆኑ ተጫዋቾችን ከሌሎች ከባርሰሎና ከባየርን ጋር ኮነ ዌስትሃም ተፎካክሮ ተጫዋች ማምጣት የሚችሉበት ደረጃ ላይ አሁን ያለውና ያኔ ጥቂት ቡድኖች ናቸው። ብዙዎች 3-4 ቡድኖች ናቸው። 3-4 ናቸው። ያሁኑ ግን 20ውን ቡድን የሚገርም ማጥቃት አለው። የቲቪ ራይት ገቢው በደንብ ወደፊት አምጥታቸዋልና ምናልባት ይሄ ሪከርድ የፔፕ ቡድን ያልሰበረው የቼልሲን ሪከርድ የለም። ታስታውሳለህ? ይሄ ብቻ ነው ማድረግ የከበደው። የሚቻል አይመስለኝም፣ ግን ማየት ያለብን ይመስላል። የአርሰናል ጥንካሬ አሁን በዛ መንገድ እየተጓዘ አሁን ምን ብሏል መሰለህ? በ15 ጨዋታ እስከ 15 ጨዋታ 2 ጎል ብቻ መግባት አለበት ብሏል። አሁን አንድ ገብቶበታል። አሁን 13 ጨዋታ ነው ያለው። አሁን በሁለቱ ጨዋታ ከአንድ በላይ ሊቆጠርበት አይገባም ማለት ነው። አዎ በዚህ ከያዘ የፔሱን በደንብ ይዞ መሄድ ይችላል ይላል። እንግዲህ ማየት ያለብን ይመስለኛል። ሁሴ ነው ይሄን ጨዋታ በዚሁ እንቋጫውና ሁሴ ነው የሊቨርፑልን ጨዋታ እንመልከት። እንግዲህ አሰልጣኝ አርነ ስሎትን አይተዋል አይደለ? እየቀለዱባቸው ነበር። አርነ ሎስት እያሏቸው ነበር። ስሎት የሚለውን አርነ ሎስት እያሉ ሲቀልዱ ነበር። አርነ ስሎትን ወደ ሎስት አሁን ይሁን ልክ እንደ ሪሊቭ ነው ብለዋል። እንግዲህ በቃ ይሄ ከሆነ ነገር እንደመውጣት በቃ ከችግር የሆነ የማገገም አይነት ስሜት ፈጥሮልኛል። እንደዚህ ረጅም ጨዋታን ሳታሸንፍ እየተጓዝክ እና እየተሸነፍክ በምትጓዝበት ሁኔታ ይሄ ጫና ይኖራልና ከዛ ጫና የመውጣት አይነት ስሜት ተሰምቶኛል ብሏል። ከጨዋታው መጠናቀቅ በኋላ በጎ ነገር እንግዲህ በ125 ሚሊዮን ፓውንድ ወደ ሊቨርፑል የመጣው አሌክሳንደር ኢሳቅ ጎል አስቆጥሯል። ሁሴኖ ከ381 ደቂቃዎችና ከ10 ሹቶች በኋላ አንድ ግብ ማግኘት ችሏል። በፕሪሚየር ሊጉ በጥሩ መልኩ ነው ኳሱን የፈጸመው። ኦፍ ኮርስ ከዛ አስቀድሞም ግብ ማስቆጠር ይችል ነበረ። አስደናቂው ግብ ጠባቂ አልፎንሶ አሪዮላ ነበረ ኳስና መረብ እንዳይገናኝ በማድረግ የተሳካ ብቃትን ያስመለከተው። የሊቨርፑል መከላከል ብዙ ውሳኔዎች ነበሩት። በተለይም ሳላህ መቀመጥ አለበት የሚል ነገር ዳይትም ሲያነሳ ነበር። አንዳንድ ሪፖርቶች ላይ እንደዚህ አይነት ነገሮች አሉ ብሎ ሲያነሳ ነበርና አሰልጣኙ ይህን ኃላፊነት ወስደው ሳላህን አስቀምጠው ጆ ጎሜዝ የቀይ መስመር ተከላካይ እንዲሆን አድርጓልና ሞር ቡድኑ ባላንስ እንዲሆን እድል የፈጠረ ይመስላል። መከላከሉ ላይ ይሄ ሶሊድ እንዲሆን ያደረገው በቀላሉ የማይታለፍ መከላከል እንዲኖረው በሊቨርፑል በኩል ያደረገ ይመስላልና አሁንም የኬርኬዝ ቦታ ተመሳሳይ ነው። ብዙም የተለየ ነገር የለውም። ሮበርትሰንን አሁንም አሰልጣኙ ማምጣት አልፈለጉም። በመጀመሪያው አጋማሽ አሪዮላ አስደናቂ ነገሮችን አደረገ እንጂ በዌስትሃም በኩል የረባ ነገር ነበረው ብሎ ማንሳት አይቻልም። ከእንቅስቃሴ አንጻር ሊቨርፑል ምናልባት አንሶት የነበረው ግብ በማስቆጠር የተሸፈነ ይመስላል እንጂ ጋክፖ በጣም ደካማ እንቅስቃሴ ነበረ ሲያደርግ የነበረው። ፈረስተቾቹ በጣም ይበላሹ ነበረ። ድሪብል ለማድረግ የሚያደርገው እንቅስቃሴ ጥረቶቹ በሙሉ የተጋጣሚ ተጫዋች ሲሳይ ነበር የሚሆኑትና ይሄ ሊቨርፑል ጥራቱ እንዲወርድ ካደረጉት እና በፊት ደግሞ በምናውቀው በአንድ ለአንድ ግንኙነት የሚያስደንቀን የነበረው ኮዲ ጋክፖ አሁን ያንን ብቃት አላሳየም። ግን አሰልጣኙ አምነው ሜዳ ላይ አቆይተውት
ከነሳላም በፊት ቅድሚያውን ወስዶ ማለት ነው ያን ወሳኝ የሆነ ኳስ እንዲያስቆጥር ሆኖ ከአሲስት በፊት ያለውን አሲስት ያደረገው በጥሩ ስሩ ቦል እንግዲህ ፍሎሪያን ቪርትዝ ነበር። ቪርትዝ በእንቅስቃሴ ረገድ እየተሻለ ነው። ባለፉት ብሔራዊ ቡድንም ከመሄዱ በፊት ሄዶም ከመጣ በኋላ እንደዚህ አይነት ነገሮችን ከእንቅስቃሴ አንፃር እየተመለከትን ያለ ይመስላል። እንደ ሊቨርፑል አይነት ቡድን የሳይኮሎጂ ችግር ያለበት ቡድን ማሸነፍ ምናልባት እያሸነፉ መጓዝ በጫናውን የተወሰነ ጋብ ለማድረግ እድል ይሰጣቸዋል ብለን ነው መናገር የሚቻለው። ነው ሊቨርፑል ላይ የሚጨመር ነገር ካለ ማንሳት እንችላለን። ከዛ ወደ ዩናይትድ ጨዋታ እናልፋለን። እምልህ ማን ነው ሊቨርፑል ላይ ካነሳ እንግዲህ ለኪፕ ብሎምበር ይህንን ሪፖርት ሲያቀርብ መግቢያ ላይ 3 ኃይለኛ ጥፊ ካገኘ በኋላ ነው ያለው። 3 ኃይለኛ ጥፊ ያለው ሽንፈቶቹ ኖቲንጋም ፎረስት 3-0 መሸነፍ ሜዳው ላይ፣ በፒኤስቪ 4-1 መሸነፍ፣ እንደገና ደግሞ በማንቸስተር 3-0 መሸነፍ። ከእንግዲህ ከዚህ በ3 ማርጅን ነው ሁሉም የተሸነፈ እና ብሏል። እንደገና ደግሞ አሌክሳንደር ኢሳክ ፋይናሊ ጎል አገባ ብሏል። እንግዲህ መጨረሻ ላይ ያው ፋይናሊ ማለቱ ያው እምቢ ብሎት ነበር እስካሁን አንተ እንዳልከው። ያ ብቻ ሳይሆን ግን ያናው አንዱ መነጋገሪያው የሳላህ ጉዳይ ነው። እንግዲህ ሳላህ ከ53 የፕሪሚየር ሊግ ጨዋታዎች በኋላ ለመጀመሪያ ጊዜ ቤንች ሆኗል እና ይሄ አዲስ አብዮት አዲስ ትኩረት ነው የሚመስለው። እንግዲህ አሁን ከዌስትሃም ጋር ሲጫወቱ ነበር በ2024 ኤፕሪል 27 ከዌስትሃም ጋር 2-2 የወጡበት ጨዋታ ላይ የግብፃዊ ቤንች ሆኖ ሉዊስ ዲያዝን ቀይሮ ገብቷል። አሁን ማለት ባየር ሙኒክ ሄደው ዲያዝ ማለት ነው። እሱም 79ኛው ደቂቃ ላይ ነበር። ትላንት እሁድ ግን እንዳለ ወንበር ላይ እንግዲህ እንዳሞቀ ወጥቷል። ማነው ሳይጠቀሙበት ቀርቷልና ስለዚህ ይሄ አስገራሚው ነገር ነው። ሌላ በተረፈ የእንትና ቀይ ካርድ ነው እንግዲህ ፓኬታ ሉካስ ፓኬታ ስቱፒድ የሆነ ልክ ያልሆነ እንትን እዛው ቢጫው እዛው ቀይ ተሰጥቶታል እና ኦፍ ኮርስ ዳኛው ሁለተኛው ላይ መታርሾ ነው አይደለ? ያ እንደዛ ነው። በጣም የሚናገራቸው ነው የተናገራቸው ነገር አልሰማንም። የሆነ አፉ እንትን ይላል፣ ግን ደግሞ የሆነ መታገስ ይችላል፣ መገሰጽ ይችሉ እንዲረጋጋ ማድረግ ኦፍ ኮርስ የራሱ ቡድን አንበልም ይሄን ነገር መስራት ነበረበት። ነው ግን ትንሽ ሃርሾን ይመስለኛል የጨከኑበት ይመስለኛል። ትንሽ አይደለም በደንብ ጨክኑበታል እና ከዚህ የበለጠ እኮ በዳኛ ላይ ተቃውሞ እንመለከታለን አይደለም እንዴ? እና በጣም ከባድ ነው እና እሱም ነገር አለ ለማለት ነው። ይሄን ነው የምልህ። የዩናይትድን ጨዋታ እናንሳ ሁሴኖ። እንግዲህ ከክሪስታል ፓላስ ግምት ስጥ ብትባል ምን አይነት ግምት ሰጥ ነበር ሁሴኖ? ከጨዋታው አስቀድሞ ፓላስ ከዩናይትድ ፓላስ ከዩናይትድ እንዲ ድሮ ነበር ማለት ድሮ ነው አይደል? ያ እኛም እንደዚህ አይነት ነገር ነው። ድሮ ማክሲመም ማንቸስተር ድሮ አድርጎ ይወጣል ነው ብዬ የምገምተው እንጂ ድሉን ለፓላስ ነው የምትሰጠው የነበረው። እና ይሄ ጨዋታ 6 ሰዓት ላይ ነበር ጠራራ ፀሐይና ፀሐዩ በጣም ፈንጥቃ ነበርና ሜዳው ግማሽ ጥላ አድርጋው ለማየት ጨዋታውን ለማየትም አይመችም። ኳሷ ትደበቃለች ፀሐይ ላይ ሲሆን የካሜራው እንትኑ ገብቷልና በረኛው ራሱ ሰከንድ ሃፍ የክሪስታል ፓላሱ በረኛ ኬፕ አድርጎ ይወዳል እንደዚህ እና ላይን አፑን ያው ሴስኮ ባለመኖሩ እንግዲህ ሰርስኪ ገብቷል። ከዛ በተረፈ ግን ማውንት ነበረ ስታርቲንግ ውስጥ ገብቷል። እንግዲህ ማንቸስተር ዩናይትድ የኤቨርተን ሽንፈት ይዞን የመጣው ያው እንቀድም እንዳልኩ ሜዳ ላይ አድቫንቴጅን ባለመጠቀሙ ትንሽ ደጋፊዎችን ቅር አሰኝቷል። ወደ ጨዋታ ስትቀመጣ ግን ለኪፕ ምን አለ መሰለህ ሪፖርቱ ላይ ኢንትሮ ላይ ማንቸስተር ዩናይትድ እንደምንም ብሎ ድል አደረገ አለ ሪፖርቱን ሲያቀርብ እና አለና ቼልሲን ማነው ስሙ ተጋጣሚውን ግን ፓላስን ግን እድልህን አሳልፈ መስጠት ዋጋ ያስከፍላሉ። ይሄን ያለበት ምክንያት ምንድነው? የተጠቀመበት ጋር ፓላስ በተለይ የመጀመሪያ ፈርስት ሃፍ ላይ 2 ንጹህ ጎሎችን አባክኗል ሳይጠቀምበት። እንደውም ማንቸስተር ዩናይትድ 3-1 2-0 ማረፍ ነበረባቸው ፈርስት ሃፍ ላይ እና ስለዚህ ነው ማንቸስተር ዩናይትድ በቦል ፖዚሽን የተሻለ ነበር፣ ግን የኳስ ቁጥጥሩ እንትን አይደለም ምንድነው አስፈሪ አልነበረም። 61% ነበር የጎል ቁጥጥር
ግን ኤክስጂ ውስጥ መለከት 1.7 ለ0.99 ነበር 61% ኳስ ይዘ ማለት ነው። ሹት 9 ፓላስ ማንቸስተር ዩናይትድ 6 ነበር። ኦን ታርጌት 3 ነበር የፓላስ የማን ዩናይትድ 2 ነበር። ፋይናል ሰርድ ላይ 25 ብቻ ነው የደረሰው ፓላስ 53 ተች አድርጓል ቦል አግኝቷል ማንቸስተር ዩናይትድ ግን ቦክስ ውስጥ ግን 14 ብቻ ነው የገባው። ጭራሽ ፓላስ 16 ጊዜ የተሻለ ቦክስ ውስጥ በመቅረብ እሱ ነበርና ይሄ የሚሰጥን ነገር ማንቸስተር ዩናይትድ አጀማመሩ በርግጥ ጥሩ ይመስል ነበር። በኋላ ግን ቀስ በቀስ እየቀዘቀዘ ስሎ የሆነ መጣ። ሙቭመንቱ ሁሉ በጠቅላላው ሶፍት ነበር ማንቸስተር ዩናይትድ እና አግሬሲቭነት የለውም። ኤቭሪ አክሽን በጣም ስሎ ነበሩ። ፕሮግሬሽንም የለውም አይደለ? ፕሮግሬሽንም የለውም። ምን ማስደንጋጭ ነገሮች አትመለከት። አደገኛ ዞን ውስጥ ለመግባት ብዙ ሲቸገሩ ትመለከታለና በአንጻሩም ፓላስ ግን ፈርስት ሃፍ ላይ የማንቸስተር ዩናይትድ አፕሮች ተመችቶት ነበር ማለት ትችላለህ እና አስጨናቂ አይደለም፣ አደጋ የሚፈጥር አልነበረም የማንቸስተር ዩናይትድ አፕሮች። እነርሱ ግን ኳስ ይዙ ፈጣን ትራንዚሽን ወስደው ምናምን ጥሩ ነገር እድሎች ሲሞክሩ ትመለከታለና ማቴታ ፔናልቲውን አስቆጥሯል። ከፔናልቲው መነሻ ግን ዮሮ ነበር ማለት አላስፈላጊ ሪስክ ነው ወሰደው። ከኋላ ሆኖ እንደዛነፈው በጣም ሪስክ ነው ፔናልቲ እና ልጁን ተቀይሮ ሲወጣ ፊቱ ላይ ይታይ ነበር ፍራስትሬሽን አይደለ? እንደ ማድረግ አልነበረብኝም አይነት ነገር ስህተቱን ያመነ ይመስላል። ትክክል። ሌላው በሳር ጉዳት ተቀይሮ የገባው ኒኪቲያ ደግሞ እንደዚሁ ንጹህ እድል አግኝቶ አክሽን ለመውሰድ በመዘግየቱ ሉካስ ማነው ሾው መጥቶ ብሎክ አድርጎበታል። የተለመደ ነው አይደለ? ያው ይሄ በቃ ደንበኛ ኤዲን ኬቲያ ማለት ይሄ ነው። ትክክል። አንደኛ ሰልፊሽ ነው ሆኗል። ሁለተኛ ፈጣን ውሳኔ ያለው ጓደኞቹ ነበሩ በስተቀኝ በኩል ፓስ ቢያደርግ እና 1-0 ረፍት መውጣቱ ለማንቸስተር ዩናይትድ እድል ሰጥቶታል። ሰከንድ ሃፍ ላይ ታዲያ ማን ዩናይትድ ያንን እድል ተጠቅሟል። ለዚህ ነው ለኪፕ ገብቷል። እድልን ካልተጠቀም አሰልፈህ ትሰጣለህ ያለው ለዚህ ነው እና እድሉን ሰከንድ ሃፍ ማንቸስተር ዩናይትድ በአግባቡ በቆመ ኳስ ሁለቱን ኳስ አግብቶ ለሁለቱም ለብሩኖ ፈርናንዴዝ በተለይ የዘርስኪ ጎል በጠበበ አንግል ነው የመታው እና ግራ ገብቶኛል። ተቃል እንደ ቫን ባስተን አይነት ጎል ነው የሚመስለው ያኔ 88 ላይ ያገባው ጎልና ራሻ ላይ ልክ እንደሱ አይነት ጎል ነው። በጣም ያልተጠበቀ ጎል ነው። ፍጹም ያልተጠበቀ ጎል አገባ። እንግዲህ ዘርስኪ ጎል ሲያገባ ለመጨረሻ ጊዜ ያገባው ማንቸስተር ዩናይትድ ከኤቨርተን 4-0 ሲሸነፍ 2 ጎል አግብቶ ነበር። መቼ መሰለ? ዲሴምበር 1 ዛሬ ሰኞ ማለት ነው። በአመቱ ነው እንግዲህ ዛሬ ማን ዩናይትድ ማዳለሱ ጎል ሲያስቆጥርና ከአንድ አመት በኋላ ነው እንግዲህ ማለት ከ24 ጌም በኋላ ጎል አስቆጥሯል እና እንግዲህ ይህ ጎል ደግሞ ለዩናይትድ ትልቅ ሞራል ነበር የሰጠው። ምክንያቱም ከ1-0 1-1 ሆነ። ከዛ ማን ዩናይትድ በ63 ደቂቃ ላይ ደግሞ አሁን በተገኘ ቅጣት ምት ብሩኖ አሲስት አድርገ ማውንት ሹት አድርጎ ጎሉን አገባ። ትንሽ ፀሐዩ ችግር ፈጥሮበታል። ዘግይቶ ነው በረኛው የወደቀው አይወሰደው እና ክሪስታል ፓላስ ላይ መተህ ይህን አስቸጋሪ ጨዋታ 2-1 ማሸነፍ ይሄ ትልቅ ውጤት ነው ለማንቸስተር ዩናይትድ እና ትልቅ ውጤት ነው እና ክሪስታል ፓላሶች የመጀመሪያ 45 ደቂቃ የበላይነት መያዛቸው ሰከንድ ሃፍ ላይ ሪከቨር ማድረግ አልቻሉም። በቃ ምንም ስነ ልቦና ችግር እንዳለባቸው በደንብ ማን ዩናይትድ እንግዲህ በኤቨርተን ሆም ላይ በ10 ተሸነፈ። እንዴት ተሸነፈ ብሎ ደጋፊው ብሎ አሁን ዛሬ በፓላስ ላይ ያሸንፋል ብላ ተጠብቆ ይሄ ደግሞ የምን ባህሪ መሰለ? የስነ ልቦና ችግር ነው። እንኳን ስትጠብቀው ዘጭ ይላል፣ ሳትጠብቀው ድል ያደርጋል። ይሄ በስፒሪት ላይ ያለ ቡድን በደንብ የተደራጀ የጥናት ላይ ያልተመሰረተ ቡድን እንደዛ አይነት ውጤት ነው የሚያጋጥመው። አሁን ዛሬ ፓላስን አሸንፎ ኔክስት ዊክ ኦር ከሁለት ዊክ በኋላ ያሸንፋል ብለህ እርግጠኛ መሆን አትችልም። ገብቷል? አሁን ዛሬ ያንን ቀላሉን የኤቨርተን ጨዋታ ሜዳው ላይ ቢያሸንፍ ኖሮ ዛሬ ቶፕ 4 ውስጥ ገብቶ ነበር። አሁን 7ኛ ደረጃ ላይ ሆኗልና ስለዚህ አሁን ነገ እርግጠኛ ሆነ ያሸንፋል ለማለት ትቸገራለህ እና እንደዚህ አይነት በስፒሪት ላይ ብቻ የተመሰረቱ ቲሞች እንደዚህ አይነት ባህሪ አላቸው። ገብቷል? ዛሬ ስትጠብቃቸው ይሸነፋሉ። በቃ ተስፋ የለውም ብለህ ደግሞ ተስፋ ስትቆርጥ ደግሞ ሳይታሰብ ሙዲ ሆነው ሲያሸንፉ ትመለከታለና የክሪስታል ፓላስ አሰልጣኝ በጣም ነው የተናደደው። ለመጀመሪያ ጊዜ መሰለኝ ሆም ላይ ሲሸነፉ አስበው 1-0 እያሉ በዛው ረፍት ላይ እኮ 2-3ኛ ነው ደረጃ ነበር ክሪስታል ፓላስ የሚገባ ነበር። ቶፕ 4 ውስጥ ይገባ ነበር
ግን አሳልፈው አሁን ከማንቸስተር ዩናይትድ ጋር ኦልሞስት በአንድ ነጥብ ነው አሁን ልዩነት ያላቸው ለመቀመጥ ችሏልና የፓላስ እንትን ይላል አሰልጣኙ ቢናደድ ትክክል ነው ብለህ ትፈርዳለህ። ይሄን የመሰለ እድል አሳልፈ በመስጠት ማለት ነው እና ይሄንን ይመስላል። የዩናይትድ እንግዲህ የሊሳንድሮ ማርቲኔዝ ጉዳይ ነው እየተነሳ ያለው። ከ82ኛው ደቂቃ ላይ ሉክሾውን ቀይሮ ገባ ሁሴን ነውና ከየካቲት ወር በኋላ ለመጀመሪያ ጊዜ ነው 10 ወር ከዛ በላይ ማለት ነው በጉዳት ምክንያት አልነበረም። እንደ ሜሰን ማውንት አይነት ተጫዋች እንደዚህ አይነት እንቅስቃሴዎች ላይ ታገኘዋለህ ሁሴን ነውና ብዙ ጊዜ ይሄ ስትፈልገው ይሄ በተለይ የቆሙ ኳሶችን ነገር ስታነሳ ብዙ ጊዜ የሚያስፈልግ አይነት ተጫዋች ነውና ቀስ እያለ ወደ ቡድኑ የመምጣት የመልመድ ነገር አሁንም ጥቂት ጊዜ ከተሰጠው ይሄ ልጅ እድሉን እንዲያገኝ የሚያስችለው ይመስላል። ህጉ ተቀይሮ ነው አይደለ ሁሴኖ? የአትሌቲኮ ማድሪድ ታሶሳ ዩሊያን አልቫሬዝ ፔናልቲ ከሪያል ማድሪድ ጋር የቻምፒየንስ ሊግ ጨዋታ ላይ ደብል ነው ተች ያደረገው ተብሎ ያልጸደቀው ኳስ አሁን በአዲስ መልኩ ዴሊብሬትሊ ካልሆነ ያን ነገር ያደረገው ድጋሚ ፔናልቲውን ድጋሚ እንዲመታ የማድረግ ነገርን ስላመጡ ነው ፔናልቲው ድጋሚ እንዲመታ ሆኖ ሁለቱም እንግዲህ የማንቸስተሩን ግብ ጠባቂ በተለያየ አቅጣጫ እንዲወድቅ አድርጎ ኳስና መረብን ማገናኘት የቻለው ሁለት አሲስት አድርጓል። እንግዲህ አሁን ከዩናይትድ አስደናቂ ተጫዋቾች አንደኛው ሆኖ እየተመለከትነው እንገኛለን። አሁን ነሩኒ ነጊግስ ብቻ ናቸው ከሱ በላይ ብዙ አሲስቶችን ማድረግ የቻለው ከ55 አካባቢ 54 55 ኳሶችን አሲስት አድርጓል የሚል ነገር ተመልክቻለሁ። በመጀመሪያዎቹ 10 ደቂቃዎች ተጋጣሚያችን ጥሩ አልነበረም የሚል ነገርን በሁለተኛው አጋማሽም በተመሳሳይ ይሄ ስትራግል ሲያደርጉ ነበርና ያ ደግሞ እኛ የምንፈልገው መጫወት የምንፈልገው በእንደዚህ አይነት ወይ ነበረ ብሎ እንግዲህ አሰልጣኝ ሩበን አሞሪም ከጨዋታው በኋላ ይሄን ሐሳብ ሰጥቷል። የዚርክዜ ጎል ማስቆጠር ሁሴን ያው ብዙውን ጊዜ በጉዳት ምክንያት አሳልፈው ከዛም ውጭ ደግሞ እድሎችም ሲሰጡት የተወሰኑ ደቂቃዎችና ከቋሚ አሰላለፍ ደግሞ የተጎዳበትን ወቅት አስተውሳለሁ። በጣም ጥሩ እንቅስቃሴ እያደረገ ማጥቃቱ ላይ ለቡድኑ ፍሉዲቲን በመጨመር ተገማች እንዳይሆን በማድረግ የመጨረሻ ኳስ መስጠት የሚችል ተጫዋች ጭምር አስመስሎት እንደነበረ እናስተውሳለን ሁሴን ነውና እንግዲህ በዩናይትድ በኩል የሚነሳው ነገር ይሄ ነው። ሴሜኒዮ የሚባለው ተጫዋች ሁሴን ነው የቦርንማውዙ ተጫዋች ማለት ነው። እስከ 65 ሚሊዮን ፓውንድ በሚደርስ ገንዘብ ምናልባት የጥር የዝውውር መስኮት ትልቁ ኢላማ ሊሆን ይችላል እያሉ ነው የሚገኙት። በተለይም ይሄ ማጥቃት ላይ ክፍተት ያለባቸው ቲሞች እሱን በሚገባ ካስፈረሙ መጠቀም ይችላሉ የሚል ነገር እየተነሳ ከዝውውር ጋር ተመልክቻለሁ። የዝውውር ጊዜው አሁን እየመጣ ነውና እስከ 65 ሚሊዮን ፓውንድ ቦርንማውዝ ተጫዋቹ ያን ያክል መጣደፍ ውስጥ አይገባም ከቡድኑ ለመልቀቅ የሚል ነገር አለ። ግን ትክክለኛ ጥሪ የሚቀርብለት ከሆነ ወደ ሌሎች ክለቦች ሊያመራ የሚችልበት እድል አለ እየተባለ ነው የሚገኘው። አንዳንድ ክለቦች ስማቸው እየተነሳ እንደ ቶተናም አይነት ቡድን ከዚህ ተጫዋች ጋር ስሙ እየተነሳ ይገኛል። ሌሎችም ተጫዋቾች አሉ። የኬዛንም ጉዳይ አይተዋል ሁሴን። እንደ ኤሲ ሚላን፣ ሮማ አይነት ቡድኖች በሊቨርፑል ብዙም የመሰለፍ እድል በአርነ ስሎት እየታመነበት የማይገኘውን ተጫዋች በጥር የዝውውር መስኮት የማስፈረም ትልቅ ፍላጎት ትልቅ እቅድ አላቸው የሚል ነገርን ስመለከት ነበር። እንግዲህ እነዚህ ምናልባት በጥር የዝውውር መስኮት ከፍ ያሉ ስሞች ሊፈጸሙ የሚችሉ ዝውውሮችም ስለመሆናቸው ዝውውሩ ገባ ሊጉን ትተህ አያው በቃ ከሊጉ ጋር ያለው ነው ኮንክሉዥን ሊጉ ላይ መናገር የምፈልገው ነገር አለ። እሺ አንድ ደቂቃ አዎ ገደልክብኝ ስለንት ታወራለህ ብዬ ነበር። ኤኒዌይ ምንድነው አሁን ሊጉ አሁንም በአርሰናል መሪነት ነው ያለው። አሁን በሁለተኝነት ግን ይፈራረቃሉ። አንዴ ሲቲ ይመጣል፣ አንዴ ቼልሲ ይመጣል፣ አርሰናል ግን እየሄደ ነው። ይሄ የሚሰጥህ ነገር አለው። ከታች ያሉት እየተፈራረቁ ነው። ገብቷል? እየተፈራረቁ ነውና ይሄ መፈራረቃቸው ደግሞ ለአርሰናል አድቫንቴጅ እየሰጠው ነው። ገብቷል? እየሰጠው ነውና ኦፍ ኮርስ አርሰናል ብቻ ሳይሆን
እነሱም ተፎካካሪ ሲቲ እና ቼልሲ ምን ያህል ከሌሎች ቡድኖች ጋር ኮንቴንደር ይሆናሉ ብለህ ጥያቄ እንድታነሳ ኮንሲስተንሲ ጥያቄ አይደል ሁሉም ላይ ያለ ያ እና ስለዚህ እሱን ለማለት ነው። ግን ሰዓት አልቋል። በል ኔክስት ዊክ ደግሞ ሌላ እናወራለን። ያ በቀጣይ ሳምንት ተመለስን። ያ ሁሴን ኤችዲ ስፖርት የለተሰኘው ፕሮግራማችን የአንድ ሰዓት ቆይታ ነበረው። ባደመጣችሁት መልኩ ተጠናቋል። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። በአካልና ሁሴን ነበረን ቆይታ ያደረግነው በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ ኤችዲ ስፖርት ዩቲዩብ ቻናል ላይ ፕሮግራሙን ታገኙታላችሁ። ቻናላችንን ሰብስክራይብ በማድረግ እንድትወዳጁን እንጋብዛለን። ሁሴን አንተም ካለበት ሰላም ሁን። መልካም ጊዜ። ሰላም እንገናኝ። Thank you so much. Bye bye. Ciao ciao. እሺ ሰላም ሁሴን። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ